ሰላም ቤተሰቦች፣ ዛሬ በመላው የኢትዮጵያ ማህበራዊ ሚዲያ መነጋገሪያ የሆነውንና የብዙዎችን ቀልብ የሳበውን የብስራት ገመቹ ያደረገቻቸው 7 ሰርጀሪዎች ምንድናቸው የሚለውን ጉዳይ እንመለከታለን። ብዙዎቻችሁ እንደምታውቁት ብስራት ገመቹ በቆንጆ መልክና ቁመኗ ትታወቃለች። ነገር ግን በቅርብ ጊዜያት ውስጥ ፊቷና ሰውነቷ ላይ ያደረገቻቸው ለውጦች ይሄማ የፈጣሪን ስራ መጋፋት ነው የሚሉ አስተያየቶችን አትርፎባታል። አንደኛና ዋነኛው ብዙዎች የሚናገሩት የአፍንጫዋን ሰርጀሪ ነው። ራይኖፕላስቲ ይሉታል የዘርፉ ባለሙያዎች። ቀድሞ ከነበራት አፍንጫ ይልቅ አሁን ያለው ይበልጥ የተስተካከለና ቀጠን እንዲል ተደርጓል። ሁለተኛው ደግሞ የከንፈር ሙሌት ወይንም ደግሞ ሊፕ ፊለር ነው። በስርዓት በቅርብ በለቀቀቻቸው ቪዲዮዎች ላይ ከንፈሯ ይበልጥ ጎልቶና ተለቅ ብሎ ይታያል። ይሄ ደግሞ በውጭው ዓለም ታዋቂ ሰዎች ዘንድ የተለመደ ቢሆንም በሀገራችን ግን ገና አዲስ ነው። ቀጥሎ ደግሞ የሚጠቀሰው ጆ ላይን ነው። የታችኛዋ መንጋጋው አካባቢ ያለው አጥንት ጎልቶ እንዲወጣ መደረጉ ፊቷን ይበልጥ ቅርጽ እንዲኖረው አድርጎታል። አራተኛና አምስተኛው ደግሞ ከዓይኗና ከጉንጯ ጋር የተያያዙ ናቸው። ቦቶክስና ቺክ ፊለር በመባል የሚታወቁት እነዚህ ሂደቶች ፊቷ ምንጊዜም ወጣትና ጥንካሬ ያለው እንዲመስል አድርገውታል። ስድስተኛውና ሰባተኛው ሰርጀሪዎች ከሰውነት ቅርጽ ጋር የተያያዙ ናቸው። የሆድ ቅባት ማስወጣትና የዳሌ ማሳደጊያ ተደርጓል የሚሉ ወሬዎች እንደ ሰደድ እሳት ተሰራጭተዋል። በስራትም በዚህ ጉዳይ ላይ ኢቢኤስ ቴሌቪዥን ላይ ቀርባ አሁን ሰውነቴን መንከባከብ ወዳለው ስትል ተደምጣለች። እዚህ ጋር አንድ ጥያቄ ይነሳል። በኢትዮጵያ ባህልና ወግ መሰረት እንዲህ ያሉ ሰው ሰራሽ ለውጦች እንዴት ይታያሉ? አንዳንዶች ውበት ለራስ ነው መብቷ ነው ሲሉ፣ ሌሎች ደግሞ ተፈጥሯዊነትን ያጠፋል ብለው ይከራከራሉ። ብስራት ገመቹ ግን በዚህ ሁሉ መሃል በራስ መተማመኗ አልቀነሰም። ይልቁንም ይበልጥ ታዋቂ የሆነችበት መጥታለች። ያም ማለ ግን አንድ ነገር ግልጽ ነው። እሷ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪነቷን ቀጥላበታለች። እናንተስ ምን ትላላችሁ? ሰርጀሪ ማድረግ የውበት መገለጫ ነው ወይስ ተፈጥሮን ማበላሸት? ከታች ባለው የኮሜንት መስጫ ሐሳባችሁን አካፍሉን። በቀጣይ በሌላ ቪዲዮ እስክንገናኝ ቻናሉን ላይክ፣ ፎሎው እና ሼር እያደረጋችሁ ጠብቁን። ሰላማችሁ ይብዛልን።